25 We must prepare for three cordials. We must prepare for three cordials. ኢየሱስ የተቆጣበት ጊዜ ቢኖር ሶስቱን ክፍል ያጣበት ቦታ ነው ነበር። እስኪ ክፍሉን እናንብብና ከ12 ጀምረን እናነባለን። የአይሁድ ፋሲካ ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችን እና በጎችን፣ ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። እርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ? ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3ኛው ቀን ታነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ አሰቡና መጽሐፍትና ኢየሱስ የተናገረውን ቃል አመኑ ይለናል። ኢየሱስ የተቆጣበት ጊዜ ቢኖር ሶስቱን ክፍል ያጣበት ቦታ ነው። ለምን ነበር የተቆጣው? የቤተ መቅደሱ ሶስቱ ክፍል ነገር በደንብ እናያለን። ያለዚህ ቤተክርስቲያን መዘጋቱ የማይቀር ነው። ማለት ቤተክርስቲያን ይህን ሶስቱን ክፍል ካልያዘች ያለዚች ቤተክርስቲያን የሌላት ቤተክርስቲያን መዘጋቱ የማይቀር ነው የሚሆነው። በዓለም ዙሪያ ብዙ ቤተክርስቲያኖች እየተዘጉ ያሉበት ምክንያት ምስጢሩ ነው። ይሄ ዓለም ዙሪያ አሁን ብዙ ቤተክርስቲያኖች እየተዘጉ ያሉ ወዳደጉት ዓለሞች ወደ አሜሪካ ወደዛ ወደ አውሮፓ ምናምን አብዛኛው ቸርቾች እየተዘጉ ወጣት በሙሉ ውጭ ናቸው። ቤት ውስጥ ልክ ሊሞቱ የደረሱ ሰዎች ናቸው ቸርቾች ያሉ እና አብዛኛው አዳራሾች ደግሞ እየተሸጡ ነው። ዳንክራ ቤቶች ለተለያዩ ነገሮች እየተሸጡ ነው። ቤተክርስቲያን ሶስቱን ክፍል መያዝ አለባት። ሶስቱ ክፍል በጣም ወሳኝ ነው። ያለዚያ ቤተክርስቲያን የሚለውን ስያሜ መያዙ ይቀራል ማለት ነው። ቤተክርስቲያን የምትሆነው ይህን ሶስቱን ክፍል የያዘች እንደሆነ ነው። ሶ ቬሪ ኢምፖርታንት ነው ማለት ነው። ይሄ ከማድረጋችን በፊት ተሻግረን ማድረግ ያለብን ነገር ተሻግረን ማድረግ ያለብን ነገር ይህንን ሁል ጊዜ ኢንጆይ ስናደርግ ነበር። የመጀመሪያው ነገር በደንብ ኪዳኑን አጥብቆ መያዝ። የመጀመሪያው ኪዳኑን መለየት፣ በኪዳኑ መደሰት፣ ኪዳኑን አጥብቆ መያዝ። እግዚአብሔር አብርሃምን እባርክሃለሁ ብሎት አውጥቶታል። ግን ብዙ መዘናጋቶች በአብርሃም ሕይወት ውስጥ ነበሩ። እግዚአብሔር የሰጠው ኪዳን አልገባውም ነበር። መጀመሪያ አካባቢ ጊዜ ተነሳ ራብ ሲመጣ ይደናገጣል። ችግሮች በገጠሙ ቁጥር በቃ በራሱ ሶሉን ማድረግ ይሞክራል። ከነአን ተቀመጥ ስለው ተነስቶ ግብጽ ወረደ። የሆነ እግዚአብሔር ረሃብ መጣ ብሎ ኪዳኑን ማወቅና መደሰት የመጀመሪያው ነገር ነው። ኮቨናንት የምንለው ማለት ነው። በጣም ወሳኝ በጣም ኮቨናንት ኪዳኑ ምንድን ነው ማለት ነው? ክርስቶስ አይደል? ክርስቶስ በክርስቶስ ኢየሱስ የተፈጸመውን ስራ አድርጎ ተፈጸመ።
ችግር ወደ ህይወታችን ሊመጣል። አብርሃም ጋር እንደመጣ ይመጣል። የቀደሙ ረምናንቶች ጋር እንደመጣ ይመጣል። ግን እኛ ጋር ኪዳን አለ። ምን አይነት ኪዳን ነው ያለን? እኛ ምን አይነት ኪዳን? አልቋል፣ ችግር የለም። it is finished። ቤተክርስቲያን ይህንን የተፈጸመውን ወንጌል እስካልሰበከች ድረስ ሰው የሆነ ኒዱን ይዞ የሆነ ፍላጎቱ ሽታ የሆነ ነገር እያለ ነው ቤተክርስቲያንን ምስቅልቅሏን ያወጣል። ቤተክርስቲያን አጥብቃ ለምእመኖቿ መናገር ያለባት መስቀል ላይ የተፈጸመውን ስራ ሜዲቴት እንዲያደርጉ ምእመናንን በደንብ መናገር፣ ማሰልጠን፣ ማስተማር አለበት። ቤተክርስቲያን ተፈጽሟል። በህይወታችን የሚመጡ ሁሉ ችግሮች አይደሉም፣ በረከት ነው። ባጭር አማርኛ ሊባርከን ሲፈልግ ችግር ወደ ህይወታችን እግዚአብሔር እንዲመጣ ይፈቅዳል። አለቀ። እንዴት እግዚአብሔር እኔ እኮ ልጁ ነኝ። አሁን ልጁ ነህ። ችግሩን የፈቀደው ልጁ እንደሆንክ እያወቀ ነው። ለምንድን ነው የፈቀደው? ሊባርክ ነው። አንተ ግን መስሎሃል፣ ችግር መስሎሃል። በዚያ ችግር ውስጥ አንተን ሊባርክ ሊያከብር ነው። እግዚአብሔር ስሙ የተባረከ ይሁን። ችግሮቻችንን በመስቀል ላይ በሶስቱ ኦፊስ ተገልጦ መሰረታዊ ችግሮቻችንን ክርስቶስ ምን አድርጎታል? ፈጽሞታል። ክራይስት ልክ ኪዳኑ ሲገባን የጥፋት ዞኖች ይታዩናል። ጥፋት ዓለሙን ሸፍኖ ያለው ጥፋት ይገለጥልናል። ማየት እንጀምራለን። ያ ምን ይባላል? ቪዥን ራእይ እናያለን። እዚህ ጋር ከበናንት ነው ራእይ መመልከት። ራእይ ማለት ምን ማለት ነው? ብዙ ጊዜ ራእይ ይመስለኝ የነበረው ሌሊት ተኝቶ ማየት። ከዛ በኋላ በጣም ብዙ ራእዮችን አይቻለሁ። ብዙ ራእዮች ጥሩ ነው። ራእይ ጥሩ ትክክለኛውን ራእይ ይኖራል። መንፈስ ቅዱስ በራእይም ይናገራል። ግን ትክክለኛው ራእይ ኪዳኑን ካየን በኋላ ኪዳኑ ከገባን በኋላ በኪዳኑ ምልክታ ዓለምን መመልከት ያ ነው ትክክለኛው ቪዥን። ትክክለኛው ቪዥን። ከዛ በኋላ የጥፋት ዞኖችን፣ ችግሮችን በሙሉ በትክክል ማየት እንጀምራለን። ሌሎች ጋር ችግር ያለው የነበረው ነገር ወደ አንተ ጋር ሲመጣ ችግር አይሆንም። ሶሉሽኑ አንተ ጋር ስላለ ኦልሬዲ ኪዳኑ ስላለ ሶሉሽኑን አግኝተሃል። ትክክለኛው መፍትሄ ምን እንደሆነ ገብተዋል። እግዚአብሔር ሙሉ የሆነውን መልስ ሰጥቶናል። ስለዚህ የጥፋት ዞኖችን ማየት እንጀምራለን። ይሄ የጥፋት ዞኖችን ማየት ምን ይባላል? ራእይ ይባላል። ማለት ባለ ራእይ ነው። ማን ነው ባለ ራእይ? አሁን እንደናንተ ባለ ራእይ የለም። እንደኛ ባለ ራእይ የለም። ኪዳኑ የገባው ሰው ባለ ራእይ ነው። ከዛ በኋላ 24 ይሄ ደግሞ ምንድን ነው? 24 ሂልም ይባላል። ሂልመኛ ነው። ኪዳኑ ገብቶታል። ራእይ በትክክለኛ የሆነ ራእይ በዓለም ላይ ያሉትን ገጽታዎች አይተዋል። ከዛ በኋላ ሂልመኛ ይሆናል ማለት 24 ሰዓት ፕሬየር ማን ይሆናል ማለት 24 ሰዓት። ምክንያቱም ኪዳኑ አለ። ኪዳኑ መልስ በእጁ እንዳለ ገብቶታል። ራእይ አለው። ቪዥነሪ ነው። ከዛ በኋላ ለኪዳኑና ለራእዩ መሳካት 24 ሰዓት ፊልመኛ ይሆናል። ይጮሃል ማለት ነው። 24 ሰዓት ይጸልያል። 24 ሰዓት በኢንጆይመንት፣ ምክንያቱም ትክክለኛውን ፕሬየር አውቋልና 24 ሰዓት ኢንጆይ ያደርጋል። በቅርብ ጊዜ መልስ በሄደበት ሁሉ መፍትሄ መሆን ይጀምራል ማለት ነው። በአጭር አማርኛ የጸሎት ሰው ይሆናል። የጸሎት ሰው ለመሆን ዝም ብሎ ጸልይ ሰው ኪዳኑ ካልገባው እንዴት ይጸልያል? በኪዳኑ ጉልበት እኮ ነው። በደሙ ኃይል ነው። በኢየሱስ ስም ነው። ኢየሱስ ስም ምን መሆኑን ማወቅ አለበት። ያ መስቀል ላይ የጨረሰው የዛ የክርስቶስ ስም ነው። ዛሬም ጉልበታም የሆነ ሰው ይሄ ሲገባውና ባለ ራእይ ሲሆን ፊልመኛ ይሆናል። ከዛ በኋላ 25 ይመጣል። ይሄ ደግሞ የእግዚአብሔር ጊዜ ነው። ይሄ ምን ይባላል? ኢሜጅ፣ መልክ።
እግዚአብሔር የመጀመሪያውን ሰው በመልኩ ፈጠረው ማለት ነው። ይሄ ኢሜጅ ሪፎርምድ እስኪሆን ድረስ ነው ችግር በምድር ላይ እንደፈለገ የሚሆነው። ኪዳኑን ማወቃችን፣ ባለራዕይ መሆናችን፣ ህልመኛ መሆናችን ወዴት ያመራናል ማለት ነው? ትክክለኛው መልክ በእኛ ውስጥ ኢሜጅ እንዲሳል ያደርጋል። የእግዚአብሔር መልክ በእኛ ላይ መታየት ይጀምራል። ያ የእግዚአብሔር ኃይል ይባላል። መልክ የእግዚአብሔር ኃይል መልክ ይታደሳል እኛ ውስጥ። 25ኛው ሰዓት ማለት የእግዚአብሔር ፓወር ባንተ ላይ መገለጥ ይጀምራል ማለት ነው። አምስተኛው ኢተርኒቲ ፕራክቲስ ምንድን ነው? መለማመድ ነው በአማርኛ። መተግበር በህይወታችን ተግባራዊ ይሆናል ማለት ቱ ሰረሰበነሽን በእኛ ምን ይሆናል? ሴቭድ ይሆናል ማለት። ይሄ ቀላል ነገር አይደለም። በአጭር አማርኛ ይሄንን በትክክል ማየት ከቻለን ኪዳን ምንድን ነው? ኪዳን ሲባል ምን ነው? ግራ ሊገባን አይገባም። ኪዳን መጽሐፍ ቅዱስ በአጠቃላይ የሚያወራው ስለማን ነው? ስለ ክርስቶስ ነው። ክርስቶስ ብቻ ነው። ህጉ የሚያወራው ስለማን ነው? ስለ ክርስቶስ ነው። ህጉ ስራውን ጨረሰ፣ ይኸውላችሁ ብሎ ጠቀመና ዞር አለ። ነቢያት ስራቸውን ጨረሱ። ምንድን ነው ያደረጉት? ጠቀሙና አለፉ። ለዚህ ነው ማቴዎስ ምዕራፍ 17 ላይ ነቢያት ሄዱ። ነቢዩን ወክሎ የመጣው ኤልያስ ዲሳፕል ሙሴ ነው ህጉን ወክሎ የመጣ። ከዛ ማን ብቻ ቀረ? ኢየሱስ ብቻ። እነዛ ስራቸውን ጨረሱ። የራሳቸውን ስራ አጠቅመዋል፣ አለፉ። በቃ አሁን ነው በእርሱ ደስ የሚለኝ ልጄ እርሱን ስሙ። አሁን ክርስቶስ የጨረሰውን ስራ ይዞ መቆም ማለት ነው። ይሄ ሲገባን ሳንወድ ባለ ራዕይ እንሆናለን። ሸክም ይሰማናል። በቃ ማየት እንጀምራለን። ነገሮችን ሲተቱ ምን ይሻለኛል? አይ መፍትሄው አለ እኔ ጋ። ከዛስ በዚህ መልክ እዚህ ውስጥ በቆየ ቁጥር መልክ ይታደሳል። አንተ ላይ እግዚአብሔር አለ ይመጣል። ከዛ መተግበር ይሆናል ማለት ነው። CVDIP ይባላል። CVDIP Covenant, Vision, Dream and Practice. Covenant, Vision, Dream, Image, Practice. CVDIP. ያ ስለዚህ ዋና ክፍል ብለን የምናየው ነበር። ዋና ክፍል ስለ ሶስቱ ክፍል ስንይዝ ማለት ነው። ዋና ክፍል የምናብራራው ክፍል ማለት ነው። የልጆች ክፍል እንበል። እዚህ ጋር አንደኛ የልጆች ክፍል የአሕዛብ ክፍል የአሕዛብ ምን ክፍል ሶስተኛው የፈውስ ክፍል ኮርዲያርድ ኦፍ ችልድረን፣ ኮርዲያርድ ኦፍ ጀንታይል፣ ኮርዲያርድ ኦፍ ሂሊንግ ይባላል። ኮርዲያርድ ኦፍ ችልድረን፣ ኮርዲያርድ ኦፍ ጀንታይልስ and courtyard of healing. የልጆች ክፍል ሐዋርያት ሥራ 17 ቁጥር 1 ሐዋርያት ሥራ 18 ቁጥር 4 ሐዋርያት ሥራ 19 ቁጥር 8 የልጆች ክፍል በጣም ወሳኝ ነው። ቤተክርስቲያን የልጆችን ክፍል በደንብ ማዘጋጀት፣ በልጆች ክፍል ላይ በደንብ ስራ መስራት መቻል አለባት። ምንድነው የልጆች ክፍል ብለን ስንመለከት ሐዋርያት ሥራ ምዕራፍ 17 ላይ ስለማን ነው የሚያወራው? ሐዋርያው ጳውሎስ ወደ ተሰሎንቄ ሐዋርያው ጳውሎስ
ወደ ምኩራብ ሲገባ ልጆችን ለማግኘት ነው። ማለት በጣም ለወንጌሉ ቅርብ የሆኑትን ፕሪፔር የማድረግ ስራ ሊሰራ ነው አሉ። ግን ወንጌሉን ኢንጆይ ያደረገ የመጀመሪያው ነገር ክርስቶስን ነው የሚያብራራው። ሐዋርያት ሥራ ምዕራፍ 17 ቁጥር 1 ላይ ቀጥሎ ምዕራፍ 18 ቁጥር 4 ላይ ደግሞ ስለ አምልኮና ስለ ጸሎት ነው የሚያብራራው። 19 ቁጥር 8 ላይ ስለ እግዚአብሔር መንግስት ነው የሚያብራራው። ለምንድን ነው ስለ ክርስቶስ የሚያብራራው? አንደኛ ላይ ችግር ምንድን ነው የሚለውን ያብራራልናል ማለት ነው። ችግር ምንድን ነው? ሐዋርያት ሥራ 17 ቁጥር 1 ምንን ያብራራልናል? ችግር ምንድን ነው? ለዚህ ችግር ደግሞ መልሱ ማን ነው? መልስ ማን ነው? ክርስቶስ። ሌላ መልስ የለም። ስለ ክርስቶስ ሆን ብሎ ሐዋርያው ጳውሎስ ሲያወራ ትውልዱ እንዳይደነጋገር ማድረግ ነው የመጀመሪያው ዓላማ። አይ ችግሬ ልብስ ማጣት ነው፣ ችግሬ ይሄ ነው፣ ችግሬ ቤተሰቦቼ ናቸው፣ ችግር ገንዘብ ማጣት ነው፣ አይ ችግር ለኔ ይሄ ነው። ከዛ ጎትቶ ማውጣት ነው ዓላማ። ትክክለኛውን ስፒሪቹዋል ፕሮብለም ሳታን ሲን ሰፓሬሽን ክራይስት ትሩ ኪንግ ትሩ ፕሪስት ኤንድ ትሩ ፕሮፌት ሶሉሽኑን ይሰጣቸዋል። የልጆች ክፍል ልጆች እንደዚህ መቃኘት አለባቸው። ቤተክርስቲያን ውስጥ ያሉ ልጆች ስንል እንግዲህ ዳግም የተወለደ ሁሉ ማን ልጅ ነው? ልጆች ስላቸው የጡት የሚጠቡ ምናምን ወደፊታቸው እንዳይመጣ ማለት ነው። ቤተክርስቲያን እንደዚህ መቃኘት መቻል አለባት። ሐዋርያት ሥራ ምዕራፍ 18 ቁጥር 4 ላይ ደግሞ አንድ ነገር ያሳስበናል። አስቀድመን መቀበል ያለብንን ነገር እንድናውቅ መቀበል ያለብንን ነገር እንድንገነዘብ ያደርገናል። እየጻፋችሁ ስለ አይደለ ያወራሁት ነው። አስቀድመን መቀበል ያለብን ነገር ፎከስ እንድናደርግ ምንድነው ፎከስ ማድረግ ያለብን? ሐዋርያት ሥራ 18 4 ያወራል ማለት ነው። እነዚህ አቅላ ጵርስቅላ እንደገና የተወሰኑ ሬመናንቶች አሉ። ከነሱ ጋር ሐዋርያው ጳውሎስ አምልኮ ነው የመረጠው። ከነሱ ጋር አንድ መሆን የተፈለገበት ዓላማ ምንድነው? አንድነት ለአምልኮ ነው። ቦልድ ለመሆን አቅም ለመመስረት ነው። ከዛ ምን ይመጣል ማለት ነው? ማለት አስቀድመን መቀበል ያለብን ነገር ኃይል ነው አይደል? ኃይል ነው እዚህ ጋር እያለን ያለ ነው። ስለ ኃይል ነው እያወራን ያለ ነው። ኃይል ደግሞ በምን ውስጥ ይመጣል? አምልኮና ምን? ጸሎት። አምልኮ ምንድን ነው? አምልኮ ሲባል በቃ ይሄ ነው አምልኮ። አምልኮ ጊዜ ነው ሲባል አምልኮ ምንድን ነው? ኃይልን መቀበያ መንገድ ምን ማለት ነው? ኮኔክት ስሮል ፓወር ከባድ ነው። ኮንሰንትሬሽን የሚያስፈልገኝ ኃይል ነው። እኔ ልጅ ነኝ። ያው እዚህ ጋር ችግር ተፈቷል። ልጅ ነኝ፣ ባለሙሉ ነኝ፣ ስልጣን አለኝ። አሁን ግን የአምልኮና የጸሎት ህይወት በጣም